ይህ አፍጣር ለሰላምና ለአብሮነት በሚል የተዘጋጀውን ፕሮግራም በተሳካ ሁኔታ ላዘጋጁልን ለሶማሌ ክልል መንግስትና ሕዝብ ቅድሚያ ላመሰግን ይፈቀድልኝ። እንደሚታወቀው ሰላም በጣም አዋጭ ነው። በተለይ ሁሉም ሰው ግራ የሚገባው በሶማሌ ክልልና በአፋር ክልል ወንድም ህዝቦች መካከል ግጭት ተፈጠረ ሲባል ብዙ ሰው ይገርመዋል። ምክንያቱም ለልዩነት ለግጭት ሳይሆን ለአብሮነት፣ ለአብሮ ለመብላት፣ ለመጠጣት፣ አብሮ ለማደግ፣ አብሮ ለመነገድ ብዙ ምክንያቶች ያላቸው ህዝቦች በመሆናቸው ዛሬ በዚህ ኢፍጣር ፕሮግራም ተገኝቼ እኔ ከፌደራል እንደመጣው የትኛው አፋር ነው የትኛው ሶማሌ ነው ብላችሁ ብትጠይቁኝ የማውቀው የለም። ታዲያ እንደዚህ ለመለየት እንኳን የሚያስቸግሩ የጋራ እሴት ያላቸው በጋራ ማንነት ያላቸው የጋራ ታሪክ ያላቸው አብሮ ለብዙ ዘመናት የኖሩ ወደፊትም የጋራ ህልም ያላቸው ህዝቦች በሰላም በአብሮነት አብረው ሰርተው ሊያድጉ ይገባል እንጂ በመሐከላቸው ተነጋግረው ሊፈቱት በሚችል ትንሽ ምክንያት ሰዎች ህይወት ሊቀጠፍ ጉዳት ሊደርስ አይገባም። ይህ የአፍጥር ፕሮግራም ዛሬ በጅጅጋ የተከናወነው እንዲሁም ሀጂ ግብዣ ያደረጉልና በቀጣይ በሰማራ የሚቀጥለው የዚህ የአብሮነት ጉዞ ማብሰሪያ ስለሆነ ሁላችሁም እንኳን ደስ ያላችሁ እንኳን ደስ ያለን ማለት እወዳለሁ። ሰላም መንገዱ በኖረ ጊዜ ጥቅሙን ላንረዳው እንችላለን። የሰላም እጦት ሲመጣ ነው የሰላምን ፋይዳ የሰላምን ጥቅም አበዝተን የምንረዳው። አሁንም በዚህ ባለፉት ጊዜያቶች በነበሩት ሁኔታዎች የደረሱ ጉዳቶችን በማከም የተፈናቀሉ ወገኖቻችን ወደ ቀያቸው በመመለስ በአብሮነት አብረው የሚያድጉበት በአብሮነት አብረው የሚበለጽጉበት ሁኔታ እንዲፈጠር ሁለቱም ክልል አመራሮች የሁለቱም ክልል የሀገር ሽማግሌዎችና የሃይማኖት አባቶች የበኩላችሁ ሚና እንድትጫወቱ አደራ ያለው በሁለቱ ክልል ወንድማማች ህዝቦች መካከል ያለው ሰላም እንዲጸና የፌደራል መንግስት ሁሌም ድጋፉ የማይለይ መሆኑን ልገልጽ እወዳለሁ። አመሰግናለሁ።